ጃቢ ጠናን ወረዳ እንደሚታወቀው ወረዳው በጣም ከፍተኛና ብዙ ውስብስብ ችግሮች ያሉበት ብዙ አጠቃላይ ከስፋትም ከመጠንም ከምንም አኳያ ብዙ እንትን ያሉበት ሁኔታ ነው ያለ። ይሄንን ተቋቁማችሁ ይሄንን ከጊዜው ጋራ ከወቅቱ ጋራ ይሄንን ተቋቁማችሁ እዚህ ደረጃ ላይ ያላችሁ የፖሊስ አመራርና አባላት እጅግ በጣም ልትመሰገኑ ልንኮራባችሁ ሁሉም ሰው ሊኮራባችሁ የሚገባ መሆኑን እናንተም መያዝ ያስፈልጋችኋል። ይሄ ሲባል አሁን ወረዳችን ላይ ይሄንን አንጻራዊ ሰላም ያመጣልን በተሰው ጓዶች ደም በተሰው ጓዶች በቆሰሉ ጓዶች ደም ላይ ሆነን ነው አሁን እየተነጋገርን ያለነው ማለት ነው። ስለዚህ እሱን በደንብ እንትን ማለት ያስፈልጋል። እኛ አሁን እዚህ ስንገኝ እነሱንም እያሰብን መሆን አለበት እያስባለሁ። ቀጣይ ቀደም ፕሮግራሙ ላይ እንትን ብለውት እንጂ በተለይ በህሊና ጸሎት አስጀምሮ እንዲህ አይነት ነገሮችን ማሰብ ያስፈልገናል ማለት ነው። ልናስባቸው ይገባል። ከጎናችን የተለዩ አሉ። ከጎናችን አብረውን ተሰልፈው አብረው ሲዋጉ የቆሰሉ አሉ። አካላቸው የጎደሉ አሉ። ስለዚህ እነሱን እያሰብን መሆን ያለበት መሆኑን ፕሮግራሙን እንትን ስትሉ እዚህ አካባቢ ላይ እንትን ማለት ያስፈልጋል። በጥቅሉ አጠቃላይ የ6 ወር የሥራ አፈጻጸማችን ጃቢ ጠናን ወረዳ ላይ ስትገመግሙ አጠቃላይ በ6 ወር ውስጥ የተፈጸሙ ጠንካራ ጎኖችን በተሻለ መንገድ ማስቀጠል፣ ደካማ ጎኖችን ደግሞ ለቀጣይ ምንድን መስራት አለብን ብሎ ለማስተካከል፣ በዝቅተኛና ደግሞ በጣም ዝቅተኛ ደረጃ ላይ ያላችሁ ደግሞ ወደሚቀጥለው ወደ ከፍተኛ ለመሄድ ጥረት የምታደርጉበት መድረክ የሂስና ግለስ መድረክ ነው ብለን እንደኛ እንደዞን እናስባለን። ይሄን ስናደርግ ሁሉም ሰው የኔ ችግር ምንድነው የተገመገምሁበት፣ ለምሳሌ ከኔ በተሻለ የፈጸመ ሰው ካለ፣ ከፍተኛው ነው የወጣ ካለ፣ መካከለኛ የሆነ ካለ፣ ከዛ በታች ደግሞ በችግር የተገመገመ ካለ እሱ ምንድነው ብሎ ማሰብ ያስፈልጋል ማለት ነው። ሁሉም ወደ አንድ እንትን ማለት አለበት። ይሄ ማለት አንድ አይነት አሰራር አንድ አይነት እንትን ይኖራል ማለት አይደለም፣ ግን ተቀራራቢ መሆን አለበት። ተቀራራቢ ግን መሆን ያስፈልጋል ማለት ነው። እሱን በደንብ አድርጋችሁ የገመገማችሁ ይመስለኛል። እያንዳንዱን ዋትስአፕ ላይም እየተከታተልነው ስለሆነ እሱ አካባቢ ላይ በተለይ ኦፕሬሽን አካባቢ ላይ ያላችሁ እጅግ በጣም ልትመሰገኑ የሚገባ ልጆች አላችሁ፣ እጅግ በጣም ማለት ነው። ስለዚህ ወረዳችሁን ከዚህ በበለጠ ተነሳሽነት ወስዳችሁ ከዚህ በበለጠ አንጻራዊ ሰላሙን ቀበሌያችንን እዚህ አካባቢ ላይ ከተማ ላይ ማዕከል አድርገን ሳይሆን ቀበሌዎች አካባቢ ላይም እያሰፋን ጠላትን እያፈረስን ጠላትን በሚገባው መንገድ እየተከታተልን ክትትል ቁጥጥር እያደረግን በዛ መንገድ መሄድ ይጠበቅብናል። የሥራ ግምገማችን የሥራ አፈጻጸም ግምገማችን መሆን ያለበት ለስራም ያነሳሳን መሆን ያለበት። በቃ ልንገማገም በቃ ችግራችንን ሊገመግም ሊያሳየን ምናምን እንዲህ ሊሆን ይችላል። ያንን እንተዋለን። በቃ ረግጠን ከዚህ ከታድሶ በኋላ በአዲስ መንፈስ መነሳሳት ያስፈልገናል ማለት ነው። በአዲስ መንፈስ እንድትነሳሱ እንፈልጋለን። ሪፎርሙ የሚፈልገው ይሄን ስለሆነ ማለት ነው። በፊት ነገሮች ወደ ኋላ እየሄደ ሚቆዝም ሌላ ችግር ውስጥ የሚገባ ሳይሆን ሪፎርሙን ቀጣይ እኔም የሪፎርሙ አንድ አካል ነኝ ብሎ ተነስቶ ከፍተኛ ላይ ሁሉ መግባት አለብኝ የሚል ወኔ የሚሰንቅ ግምገማ ነው መሆን ያለበት ብዬ አስባለሁ።